ሁሌም ለቤተሰብ ልጅ ናችሁ። ዜድ ግን አናዳኛለች እውነት። ምን የቆረጠመች የገባችው ኖ እሷም ገብታ ገባሽ። አሁን እናትና ልጅ ነገ ይስማማሉ። እሷም ገብታ አሁን ዴዚን እንታይ ብላ እንደልጅ ተቆጥታ እናትየዋን እንደሞ ቀስ ብለሽ አናግረን እንጂ ለአንድ ወክለሽ እናትየዋን ጥሩ አይደለም። ማለት አይቼው እኔ በቃ በጣም ነው ያዘንኩት። አለች ወይስ እየቆረጠመኝ ነው? ሴትዮዋ ደርቃለች። አፏን እያኘሁ እየሰማሁሽ ነው። ጨርሽ ብዬ ነው ጨርሽ። እኔማ ታላዩት ስጓን ቦይቦች ፈታ እያልኩ እየጠጣሁ ነበረ እና ዴዚ እያለቀሰች ነይ ስባል መጀመሪያ ቀን 1000 ምናምን ሰው ነበርና ዴዚ መጣ እየተደዋት አንቺ እናትሽ ማታከብሪ ምናምን በቃ ይሄ ተልቆ እንዳለበት ትናንትና ላይ ገባኝ ከእናቷ። አንድ እናት እስቲ ቤታዬ የአንቺ እናት ማለት ነው ገመናሽና ሚስጥርሽ ነው የምትደብቅልሽ እንጂ የአንቺ ሚስጥር አደባባይ ላይ አውጥታ አትናገርም። እናት ምንድነው ሚስጥሩ አደባባይ ተናገረችው? አደባባይ ላይ ትጠጣለች አለች እንደዛ መቤቴን አሌክስ ለኔ የሚያፈቅረኛል አለች። ከእናት እንደዚህ ከእናት ይጠበቃል? እስቲ ንገሪ። ለእውነት ድምጥባይ ሴትዮ ጭራሽ አፈቅረኛል አላለችም እንደዛ ብላለች። ኧረ መብርሃንን ኪዳነ ምሕረትን አይባልም። እናት ገመናሽ ነው የምትሸፍንልሽ። እናት የልጅሽ አፍቃሪ ያፈቅረኛል አትልም። እናት የልጅሽ አፍቃሪ ሆኗል። እዛው እሱም ገብቶ ተናግረዋል። ስርዓትሽን ያዢ። እኔ ዴዚ አንቺ ቤተሰቦቼን ዘሬን ምንን እየሰደብሽ ዴዚ አልጠላኋትም፣ አሁንም አፈቅራታለሁ ነው ያለው። ዴዚ እኮ የ21 ዓመት ልጅ እኮ ናት። መብቷ እኮ ነው። ምንም ማድረግ እኮ መብቷ ነው። የፈለገችው መሆን ኦኬ፣ ምንም የለውም። እንደዚህ ቆይ ምናምን ብላ ልትመክራት ትችላለች። እነ ሊንዳ የሚሰዱ ወንጉዴ የተወሳሰበ ህይወት ታሪክ ነው እንዴ ዲቦራ፣ በጣም የተወሳሰበ ህይወት ታሪክ ነው በኢየሱስ ክርስቶስ። አንዳንድ አሉ የጃኒ ደጋፊዎች ደግሞ እዛ ገብተው ጃኒ መደገፍ መብታችሁ ነው። ዴዚ ግን ተረዷት። እናቷ ትሰድባት አይታችኋል። ለእናቷ ትናንትና አሁን ምንድን ነው አንድ እንኳን መልስ ሰጠቻት? እስቲ ንገሩኝ። ለእናቷ ተሳደበች ዴዚ። ያ ሁሉ ስትለፈልፍ እናቷ ምን አለች? ዴዚ ምንም አልተናገረችም። አንቺ አንድ ወገን ሆነች መጣሽ ስትለኝ ነው። እኔ ማርያምን ከአሌክስ በላይ እኔ ዴዚ ነው የምወዳት። እኔ በዘር በምናምን አላምንም። እኔ አሌክስ ትግራዋ ስለሆነ አይደለም። እኔ ዴዚ በጣም ነው የምታሳዝነኝ የምወዳት። እኔ ዴዚ ወይ ለምንድን ነው ወደ ዘር የገባው? ዜድ እናትየው በዘሩ በእህቶቹ በቤተሰቦቹ ስድብ። እኔ ከፈለኩ ሚስጥር አለኝ። በቃ ለልጇ መምከር ካለባት ሚዲያ ላይ ወጣ አይደለም እንደዚህ ያዋርደሽ አይደለም የምትመክራት በውስጥ በቃ ዜድ ያይ ነው አንቺ እንደምትይ ይገባኛል። አንዳንዴ ደግሞ ማለት ነው ዜድ እናቶች አሁን ለምሳሌ እናትየዋ 21 ዓመት ሙሉ እናት ናት ገባሽ? ያላባት ነው ያሳደገቻት ምናምን ነገርና ሁሌ እናቶች እንደሚያስቡት አንቺ እንደ ልጅ ነው ሁሌ የሚያስቡሽ። 21 ዓመት አይደለም ለምን 40 ዓመት አትሆኝም? ሁሌ የሚያስቡሽ እንደ ልጅ ነው ምናምን ነገርና በቃ ወተሽ የሆነ በዛው ምትቀሪባቸው ምናምን በራስሽ መቆም እንደማትችይ በቃ እንደዛ አድርገው ነው የሚያስቡት። እና ያው ከእናቶች የሚመጣ ነገር ነው። አረ እኔ ይቅርታ ዴዚ ምንም የህዝብ ልጅ ናት። ሁሉም የወዳት ልጅ ናት። በቃ ተበድላ እንደምታድግ እንኳን ካለባበስ ካለባበስ ነው የምልሻለሁ። እኔ እንደዛ አላምንበትም ማለት እኔ ደግሞ አምንበታለሁ። በቃ እዚህ ሀገር ይኸውልሽ እዚህ ሀገር አሁን ለምሳሌ ተማሪ ይኸውልሽ አሁን ትምህርት ቤት ብትሄድ ዴዚ ትምህርት ቤት እየሄደኝ እናትየዋ ብትመታት ብትነካት ብትበደል እዚህ ሀገር ቀልድ አያውቁም። ከትምህርት ቤት ጀምሮ ነው የሆነ ነገር ሆንኩኝ ብትባል ለጓደኛዋ እንኳን ብትነግር ጓደኛዋ ሄዳ ነው የሚናገሩት ምናምን እና ቀጥታ ነው የምትያዘው። እናትየዋ ቀልድ አይደለም። አሁን እንደዛ የሚሆን ይመስለኛል። አሁን እንደዛ የሚሆን ይመስለኛል። እስካሁን ሚስጥር አድርጋ ይዛው ጨንቆ አታትም። እኔ በቃ ጭንቀት ላይ ነኝ ትለኛለች። ሁሌ ትገባለች። እኔ ነው ማስቃት። እኔ ነው ፈታ ማለት ትናንትና እናት በቃ ሲጨንቃት ዴዚ ነዳት ጨንቆኛል ትለኛለች። አስቃታለሁ ምናምን ያኔ እኔ በቃ ምን አይነት ውስጥ እንትን እንዳለች እግዚአብሔር ነው የሚያውቀው። እንግዲህ ማርያምን ቤታ
አይደለም አንዳንዴ ስታፈቅሪ አንዳንዴ ጓደኛ ስትጂ ያን ሰው ማግኘት ትፈልጊያለሽ፣ ከዛ ሰው ጋር መሆን ትፈልጊያለሽ ምናምን፣ ከዛ ደግሞ እዚህ ጋር ቤተሰብ አለ ምናምን ላይ ግራ ተጋባለች። ገባሽ? ደግሞ የሎንግ ዲስታንስ ሪሌሽን በጣም ከባድ ነው። የሩቅ ፍቅር በጣም ነው የሚከብደው። ልጁ ዘረኛ ዳባይ ላይ ወጥቶ ነው አፈቅርሻለሁ፣ አፈቅራታለሁ። አዎ ምን አለ መሰለሽ ዜዶ እናትየው ማለት ነው ግን ልጅቷ ላይ ደግሞ የምናየው ስነ ስርዓት ጨዋነቷ ሚዲያ ላይ ስትመጣ ይዛው የመጣችው ኢትዮጵያዊ ድባብ ያላት ነገር በአጠቃላይ እናትየው ምን ያህል ልጇ ላይ ዋጋ ከፍላ እንዳሳደገቻት ጨዋ ልጅ ነው ለዚህ ሚዲያ የሰጣችን። ስነ ስርዓት ያላት አንደበቷ ቁጥብ፣ ይሄ ውጭ ሀገር እንዳደገውም ከነጭ እንደተወለደ ልጅ ሳይሆን ስነ ስርዓት ያለው ኢትዮጵያ ውስጥ ያደገ ጨዋ ልጅ ያህል የምናከብራትን ልጅ ነው ዴዚን የሰጠችው ለዚህ ሚዲያ ማለት ነው። የኔ እንትን ማለት ነው የኔ ኦፒኒየን ምናልባት እቺ እናት ማንኛውም ኢትዮጵያዊ እናት ለልጁ መልካም ነገር ከመመኘት የተነሳ ምናልባት አሌክስ ወጣትነትም ስላለበት ገና ብዙ የህይወት እንትን ስለሚጠብቀው ከልጄ ጋር አብሮ መሄድ አይችልም በሚል ለልጇ መልካም ከመመኘት የተነሳ ከሱ ጋር ባለው ነገር ላትስማማ ትችላለች። ገባሽ? ምክንያቱም እቺ ልጅ ገና ልጅ ነች። አየሽ፣ ማንም ኢትዮጵያዊ እናት ልጇ የተሻለ ቦታ እንድትደርስላት እንጂ አንድ ነገር እንገርሽ እኔ ጉቹ እናት እኮ ይኸውልሽ ምንም እናት ነች። ዜድዬ እናትየዋ እኮ ወይ ለአሞራ ወይ ለሌላ እኔ ምንሽ መጀመሪያ አዳምጡኛ ስለናት ገብቶኛል እኮ አንቺ እኮ የምትይው የተናገረችው ራስ ሰምተሽ ይሆናል። እናትየዋ እኮ ወይ ለአንቺ ወይ ለኔ ወይ ሌሎቻችን ትክክል ላትሆን ትችላለች። ለልጇ ግን የምትናገረው ቃል ማለት ነው። ለልጇ ግን አዳማይ ላይ ጉቹ ና አዳማይ ላይ ያንቺ አፍቃሪ ያፈቅረኛል ካለች እናትሽ አዳማይ ላይ ልክ አይደለም አልኩ እኮ እናትየውን እኮ እየተናገርኩ እኮ ነው። ወቀሳውን እየተናገርኩ ነው። ልክ ያልሆነ ከዚህ በላይ ብዙ ነገር በሰዎቹ ሁላ ስትሰራ በነገራችን ላይ ቆይ አንድ ነገር ልንገርሽ ማናት ዴዚ አንቺ እንደዚህ ስትናገሪ እሷ ደስተኛ እንደማትሆን ታውቂያለሽ። ግን በመጀመሪያ ደረጃ ምንም አደረገቻት አንቺ በዚህ መጠን እናቷን ስትናገራት የፈለገ ብታረጋት ደስ እንደማይላት ታውቂያለሽ። አንድ ነገር ልንገርሽ ዜዶ ኢላይፍ እንዳትሳሳት እሺ። በህይወት ቦይፍሬንድ ቢሄድ ሳሳት የሌለብሽ መቶ ባል ቢሄድ 100 ባል ይመጣል። እናት መተኪያ የላትም። እምዬ ነች። እንዳትሸወጂ። ምን ቢያደርጉ ደም አስተሳስሯቸዋል። ነገ ዴዚ ደስተኛ አትሆንም። ከእናቷ ተለይታ ከሱ ጋር ብትኖር የጊዜ ጉዳይ ነው። ፍቅር ሲያልቅ እናቷን ነው የምታስበው። ወይ እንዳትሉ እኔ ክፉ የለውም። ምናልባት ይኸውልሽ ፐብሊክ ላይ መውጣት የሌለበት አለመግባባት ተፈጥሮ ሊሆን ይችላል። 4 ማል ወይ 3 ማል እናት ልጅና የዴዚ ፍቅረኛ መሀል ተፈጥሮ ሊሆን ይችላል። የምናውቀው ነገር የለም። ሞር ዲፕ ሆነ ግን ዜዶ በዚህ መጠን ተናዳ፣ ሌሎቻችሁን በዚህ መጠን ተናዳችሁ እናትየው ላይ ስትናገሩ ልጅየው ደስ እንደማይላት ታውቃላችሁ ወይ ነው? ለልጅየው ተደግፋችሁ ነው። አንደርስታንድ አደርጋለሁ ግን ደስ አይላትም ነበር። ዜዶን አስወጫት እናትየው ስትል ስንቴ ዜዶን ስታስወጣት ነበር። which means እናቷን ዲስሪስፔክት የሚያደርግ ሰው አትፈልግም። ሞኛቱ ነው እናት ነገ እኮ ሁለት እኮ ይፈቱታል እኮ እና አምጣ እኮ ነው የወለደቻት። ልጇ ናት፣ እናት ናት። ተነጋገሩ ክፉ ደግ ምናምን ኦኬ እሺ፣ ይሄ ነገር ይፈታል አይደል? ኖርማል እኮ ይሄ ፐብሊክ ሆነ እንጂ እኮ ቤት ውስጥ እኮ እኛ እና በእናቶቻችን ተቀውረን በጓደኞቻችን ፊት እናቶቻችን እኮ አድገናል እኮ እኮ ፐብሊክ ላይ ወጣ እንጂ እኮ ኖርማል ሁላችንም የምናሳልፈው ላይፍ እኮ ነው። ኧረ ኩዊን በእናትሽ ስለማናወራ ነው እንጂ ስለማናወራ ነው እንጂ እኛውን እሺ ቤተሰቦቻችን እናንተኛ የጠበስነውን ወንድ ልክ አይደለም ይሄን ቦርኮ ጠብሰሽ ታብለሽ አታውቂም። እያዳሜ ታብለሽ ሲጀሱ ብቻ ሳይሆን ራሱ ባልና ሳይጠብቅ እኔ እኮ ብያታለሁ ለእናቷ ብያታለሁ እኮ ተረጋጊ ነው እኮ የምልሽ ዜዶ። መጀመሪያ አዳምጪኝ ምን እንደ እናት ትክክል ነሽ አልኳት እኮ ትክክል ነሽ መብቷ ነው ማለቷ ሁሉ ነገሯ። ግን እዚህ አደባባይ ላይ ወጣ ሰክራለች እንደዚህ ነው ምናምን ማለት አያለባት። ልክ ነሽ፣ እሱ ሮንግ ነው። አደባባይ መውጣት የሌለበት እንጂ አደባባይ ስለወጣ ይሄ ቶፒክ ሆነ እንጂ ሁላችንም ተብለን ያደግነው ፍቅረኞቻችንን ተደግፎልን አያውቅም። ልጅ ናችሁ በቤተሰብ አትሁኑ ከዚህ ፍቅረኛ እንባላለን። ሁላችንም ተብለን ያደግነው አንድ ያልተባለ የለም። በቤተሰብ ኖ ያልተባለ ሰው የለም።
ፐብሊክ መሆኑ ልክ አይደለም። ልክ ነሽ፣ በዚህ ደግፍሻለሁ ዜዶ። ልክ ነሽ። ፐብሊክ መሆን የለበትም እንደዚህ አይነት ነገር። የቤተሰብ ጉዳይ ግን እናቷ እንዲህ አለቻት ምናምን እናት የምትለው ነገር ነው። የማናችንም እናት ብላን ነው ያደግነው። ደግሞ ዲቦ አንድ ነገር ልንገራችሁ በዚህ አጋጣሚ አደባባይ ከባድ ነው። በጣም የሚያምር ስነ ምግባር ያላት የሚያምር ኢትዮጵያዊነት የተላበሰች ጨዋ ያሳደጋት ልጅ የምትመስል እንኳን እሷ ከነጭና ከኢትዮጵያዊ ተወልዳ ውጭ ሀገር ያደገችው አይደለችም። እኛ እንኳን ከኢትዮጵያ ቤተሰብ ሙሉ በሙሉ ተፈጥረን ኢትዮጵያ ላይ አድገን የሌለንን ስነ ስርዓት ያላት መልካም ልጅ ነች ላይ ያመጣችው። ያ ማለት ደግሞ የእናትየውን ጠንካራነት እናትየውም ተናግራለች እንደዛ ብላ ያሳያል። ልክ ነሽ። አስተዳደጓን ያሳያል። እና እንደዚህ እንድትሆን ያደረጋት ምንድነው? ሶሻል ሚዲያው ነው። ልጅቷንም ገባች ጭንቅላት እንደ እኛ እኮ ቤተሰቦቻችን ሰልችቷቸው እኮ ነው የተውኝ። እኔ ወንድሞቼ አይንሽን እንዳናይ እንደፈለግሽኝ ይዛው ሚዲያሽ ላይ ተብሎ ገባችሁ። እንደዚህ የደፋችባትን ልጅ በዚህ ልክ ማየት ያማታል። እንኳን ሚዲያዋ ካፏ እንኳን የሆነ የወጣ ነገር የማይወጣ እንደ ነጭ ልጅ ወይም ውጭ ሀገር እንዳደገ እንኳን ሳትሟዘዝ አማርኛዋን ስብርብር እያደረገች ለመግባባት የምትሞክርበት መንገድ የጨዋነቷ ልክ ከጀርባዋ ያለችን እናት ሊያስመሰግን ነው የሚገባው። ዛሬ እናት ስሜታዊ ሆና ለምን ብላ በዚህ ልክ ብትቆጣ ከጎኗ ቆመን ታይ ብለን ልጇን መክረን ወደ ቤት ተመልሰው እናትና ላይ ሰላም የሚፈጥሩበትን መንገድ እንጂ መፈለግ ያለው እንጂ የምንሆነው የእናትና የውሃ ክፉ የለው ኢንሾርት